እንግሊዘኛን በአንድ ወር ብቻ የሚለውን ትምህርታችንን ጀምረን ዛሬ ክፍል 5 ላይ ነን። ክፍል 5 ማለት ለእናንተ ደግሞ day 10 እና day 11 ምን እንደምታደርጉ ልነግራችሁ መጥቻለሁ። ይሄኛው የ30 ቀን ሲሪየሳችን ላይ እንደምናደርገው ጠዋት ለ20 ደቂቃ ብቻ ይሄን ታረጋላችሁ፣ ይሄን ቪዲዮ ታያላችሁ፣ ይሄን ድምጽ ትሰማላችሁ ብዬ ለቅላችኋለሁ። ማታ ላይ ደግሞ እናንተ በራሳችሁ የቀዳችሁ ሊሆን ይችላል፣ ድምጻችሁ ነው ደግሞ የጻፋችሁ ሊሆን ይችላል። ፕራክቲስ የምታደርጉበት የ20 ደቂቃ እና የ40 ደቂቃ ፕራክቲስ ማድረጊያ ሴሽናችን ነው። ስለዚህ በዚህ 30 ቀናት ውስጥ ምን ያክል ፐርፎርማንሳችሁ አፕግሬድ ማድረግ እንደሚችል የምናይበት ሌሰን ላይ ያለ ነው ማለት ነው። ዛሬ ደግሞ ቀን 10 ቀን 10 እና ቀን 11 ላይ ያለ ነው ማለት ነው። እስካሁን ድረስ እስከ ቀን 10 ድረስ ከመጣችሁ ኢቭን አይ ኖ፣ ምክንያቱም ቴሌግራም ግሩፓችን ላይ የገባችሁ ቻናላችን ላይ የገባችሁ you send me your voice messages, you send me your paragraphs እና በጣም your ፐርፎርማንስ በጣም አሪፍ ነው። ካላደንቅ ማለፍ አልፈልግም። እናም በዚሁ ቀጥሉ። ምክንያቱም አሁን ቀን 10 ላይ ነው ያለነው። የሚቀረን 20 ቀኖች ብቻ ናቸው። ኦልሬዲ ሲስተም ውስጥ ገብታችኋል። ይሄን ወር ከጨረስን በኋላ እንደምላችሁ በአንድ ወር ፐርፌክት ልትሆኑ ስለማትችሉ በዚህ ሲስተም ግን ኦልሬዲ አዳፕት ካረጋችሁት በራሳችሁ ጠዋት ላይ እንደዚህ አደርጋለሁ፣ ማታ ላይ እንደዚህ አደርጋለሁ ብላችሁ የራሳችሁ ሌሰን ፕላን አውጥታችሁ መቀጠል ትችላላችሁ። እኔ የአንዷን ወር ፕላን እና ሲስተም ታስገባችኋለሁ። ከዛ በኋላ throughout your lives ግን ይሄን ፕራክቲስ ያደረጋችሁ እንግሊዘኛችሁን ቆንጆ ማድረግ ትችላላችሁ ማለት ነው። today የምናየው የቀን 10 እና የቀን 11ን ትምህርት እንነግራችሁ። ዛሬ የምረጥኩላችሁ ትምህርት ደግሞ እንዴት ብላችሁ ስለ ወደፊት ማውራት እንደምትችሉ ነው። ለምን መረጥ ነው ይሄንን ትምህርት? ምክንያቱም አብዛኛውን ጊዜ ስናወራ ወይ ስላለፈ ነገር ነው፣ ወይ ስለአሁን ስለምናደርገው ነገር ነው፣ ወይ ደግሞ ስለሚመጣው ጊዜ ላይ ስለምናደርጋቸው ነገሮች ናቸው። ባለፈው ላይ ስላለፈ ነገር አውርተናል። አሁን ደግሞ እንዲህ ብላችሁ ስለ ፊውቸር ፕላናችሁ፣ ነገ ስለምታደርጉት ነገር፣ ስለ እቅዳችሁ፣ ስለ ድሪማችሁ እንዲህ ብላችሁ እንደምታወሩ ዛሬ በቪዲዮ 5 ወይም በቀን 10 እና 11 ላይ በደንብ ከቨር እናደርጋለን ማለት ነው። እንደነገርኳችሁ ለአንድ ትምህርት 2 ቀን ነው የምንሰጠው። 2 ቀን ሰጠነው ማለት we're only giving it 2 hours። ጠዋት ለ20 ደቂቃ፣ ቀን 11 ላይም ለ20 ደቂቃ፣ ማታ ላይም እንደዛው። ከዛ በኋላ በ2 ሰዓት ብቻ ይሄኛውን ትምህርት ገብቶን ፕራክቲስ አድርገነው እናልፋለን ማለት ነው። እንደተለመደው ጠዋት ላይ 20 minutes ኦኬ፣ ማታ ላይ ደግሞ 40 minutes ሰተን ፕራክቲስ የምናደርግበት ታይም ላይ ያለ ነው። አሁን መጀመሪያ day 10 ወይም ደግሞ ፊውቸርን ፕራክቲስ የምታደርጉበት የመጀመሪያው ቀን ላይ ምንድነው የምታደርጉት መሰላችሁ? you're going to watch a video። ይሄን ቪዲዮ የት ነው ማገኘው? ቴሌግራም ቻናላችን ላይ። ቴሌግራም ግሩፕ እና ቻናላችን ይለያያል። ይለያያል ስላችሁ ቴሌግራም ቻናላችን ላይ እኔ ብቻ ፖስት ስለማድረግ day 1 ይሄ ቪዲዮ፣ day 2 ይሄን ኦዲዮ፣ day 3 ይሄን ቪዲዮ፣ day 4 ይሄን ኦዲዮ ብዬ መሀል ላይ ምንም ነገር ሳይገባባችሁ ያለ ኮንፊውዥን ማግኘት ትችላላችሁ። ስለዚህ I recommend you to join the channel። ምንም jumbled up ያልሆነ messed up ያልሆነ ቻናል ስለሆነ መጀመሪያ ቀን አሁን ለምሳሌ ቀጣይ ሰኞ ብትጀምሩ ከሆነ just join the channel። ከዛ day 1 video 1 ብዬ ፖስት ይላችኋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። ይሄንን ቪዲዮ ማየት ስትፈልጉ day 10 በሚለው ነው የምታገኙት ማለት ነው። because ዛሬ ስለ ቀን 10 እያወራን አይደለ? ስለዚህ ይሄ ቪዲዮ የሚገኘው ቀን 10 ብዬ ፖስት ያደረኩላችሁ ቪዲዮ ላይ ነው ማለት ነው። ይሄ ቪዲዮ ላይ ስለሚወራው ስለ ፊውቸር፣ ምክንያቱም እቺን 2 ቀን ፕራክቲስ የምናደርገው ስለ ወደፊት ስለምናደርጋቸው ነገሮች ናቸው። it's going to be a conversation between 2 people or a group of people። ከዛ እነሱ ስለ ፊውቸር እያወሩ፣ ፊውቸር ላይ አብዛኛውን ጊዜ የማየው it's not a mistake ግን overused የሆነ word will ነው አይደለ? ግን በዊል ብቻ ሳይሆን ፊውቸርን ኢንዲኬት ማድረግ የምንችለው we can use going to, about to and also will። ይሄን ቪዲዮ ማየት ብቻ ሳይሆን የጠዋት ስራችሁ you have to have a mini study፣ በጣም አጭር የሆነች study about will, about to and going to። ዲፈረንሳቸው ምንድነው? ለምንድነው ሁሌ ዊል የምትጠቀሙት? that's not correct አይደለ? ስለዚህ ዊልን በዚህ ምኩ ተጠቀመዋለሁ፣ about to ደግሞ በዚህ ጊዜ ተጠቀመዋለሁ፣ going to ደግሞ በዚህ ጊዜ ተጠቀመ። even their meaning has a difference። ሚኒንጋቸውም ዲፈረንስ ስላላቸው በዚህ ወይ ትንሽ ስተዲ ካረጋችሁ በኋላ ለማታ ፕሮግራማችሁ የሚጠቅማችሁ ጠዋት ላይ ኮንሱም የምታደርጉት ነገር ነው። ጠዋት ማዳመጥ ማንበብ ነው ስራችን። ስለዚህ የday 10 ማታ ላይ ደግሞ የምታደርጉት ነገር ምንድነው? መጀመሪያ you're going to retell the video። ጠዋት የሰማችሁትን ቪዲዮ ድጋሜ ናሬት ታደርጉታላችሁ። ጽፋችሁ ምናምን ነገር አይሆን። እሺ ብዙ ጊዜ አሁን ኦዲዮ ስትልኩልኝ ኖት ሲያደርጉት ነገር ምንድነው? ጽፋችሁ ያነበባችሁልኝ ነው።
ግን እንደሱ ዳያሎግ ከሆነ I understand ግን especially ኦዲዮ በመልክላችሁ ጊዜ ግን ሞኖሎግ በሚሆንበት ጊዜ ግን ሰምታችሁ የገባችሁን ነገር በራሳችሁ እንግሊዘኛ word to word ሜሞራይዝ አታርጉት የሰማችሁት ኢንፎርሜሽን አለ እሱን ገልብጣችሁ በእናንተ እንግሊዘኛ እንድትነግሩኝ ነው የምፈልገው ኦኬ ስለዚህ ይሄኛውን ቪዲዮ ካያችሁ በኋላ you're going to narrate the story እዚህ ጋር የሰማችሁትን እዚህ ጋር ያያችሁትን ታሪክ ማታ ላይ በራሳችሁ እንግሊዘኛ መልሳችሁ ትተርኩታላችሁ ማለት ነው ያን ይሄን በመታረጉበት ጊዜ you have to record yourselves ራሳችሁን የቀዳችሁ በኋላ ራሳችሁን ለማዳመጥም ለኔ ለመላክም ሊሆን ይችላል ምክንያቱም ፖይንቱ ሁለት ቀን ያደረግንበት ምክንያት ምንድነው ከday 10 ተምራችሁ day 11 ላይ ቤተር ለመሆን ነው አይደለ so how are you going to get better by getting feedbacks ፊድባክ ደግሞ የምታገኙት like ከናንተ ይሻላል ብላችሁ ታስቡት ሰው ጋር በመላክ ለኔ ሊሆን ይችላል or maybe you have a friend who speaks better English than you so ለዛ ሰው ተልኮ እንደዚህ አድርጋለሁ what is my mistake where should I improve የሚለውን ነገር ከነገሯችሁ በኋላ day 11 ላይ ደግሞ better speaking አድርጋችሁ ትልካላችሁ ለኔ or ደግሞ ለጓደኛችሁ ማለት ነው so ጣዋታጋችሁን እዚህ ጋር ደግሞ ተተርካላችሁ the next thing that you will do ደግሞ ምንድነው you learned about going to about to እና will አይደለ ጣዋት ላይ you have learned the difference የነኚህ የሶስቱን ቃላቶች ዲፈረንስ ከተማራችሁ በኋላ ማታ ላይ by emphasizing the difference you're going to form sentences አረፍተ ነገራችሁ ላይ about to እየጨመራችሁ going to እየጨመራችሁ will እየጨመራችሁ ዲፈረንሱን በደንብ በሚገባ ሁኔታ አድርጋችሁ ሴንቴንስ ትሰራላችሁ ማለት ነው ስለዚህ what are you going to do you're going to form a sentence okay one with will one with about to one with going to if you want to challenge yourself ደግሞ 40 ደቂቃ ሙሉ አላችሁ so challenge ማድረግ ከፈለጋችሁ ራሳችሁን በwill 2 or 3 ማድረግ ትችላላችሁ በabout to እንደዛው በgoing to እንደዛው በሌቭላችሁ መሄድ ትችላላችሁ if you think you can handle it 5 ትችላላችሁ it's okay ሊሚት የለውም ብቻ ግን ከ40 ደቂቃ አይብለጥ ቢበልጥ ደስ ይለኛል ባይዘው ግን እኔ እናንተን አንድ ሰዓት ብቻ ስላችሁ ያው ሞቲቬትድ ትሆናላችሁ ብያስቤ ነው እንጂ if you can take more time give yourself more time እና በደንብ ፕራክቲስ አድርጉት especially የማታውን ሴሽን ምክንያቱም ጣዋት ያያችሁትን ነገር ማታ ላይ በደንብ ፕራክቲስ ማድረግ ስላለባችሁ ማለት ነው so day 10 ጣዋት ላይ ቪዲዮ ማየት እና ስለ will ስለ about እና ስለ going to አጭር ጥናት ማድረግ I will put PDF for you guys of course ቴሌግራም ቻናላችን ላይ ቪዲዮ ይለቀቃል ኦዲዮ ይለቀቃል ከዛ ደግሞ PDF ይለቀቃል ስለዚህ እዚህኛው ደግሞ ማረቅ ከዛ ካጠናችሁ በኋላ ማታ ላይ ደግሞ ሴንቴንስ ተሰሩበታላችሁ ማለት ነው the next is day 11 ወይም ደግሞ ከday 10 ቀጥሎ የምታረጉት ነገር so ሁሌ የመጀመሪያው ቀን ቪዲዮ ነው የምታዩት ከዛ በኋላ ግን ትንሽ ቻሌንጅ ለማድረግ እናንተን ቪዲዮ የነበረው ኦዲዮ ሆናል ስለዚህ listen to an audio so audio ሲሆን usually እኔ ብቻ ነኝ ማወራው so it's like a monologue አንድ ሰው ዝም ብሎ ያወራ ነው የምትሰሙት ማለት ነው ስለዚህ what am I going to talk about it could be about my weekend plans or my future plans ስለሆነ future ላይ happen ስለሚያደርግ ነገር ነው ምነግራችሁ እሱን ተሰማላችሁ ማለት ነው okay you're going to listen to an audio ግን ኦዲዮ መስማት ብቻ ሳይሆን you also have to shadow the audio shadow ማድረግ ምድረው ቢጋቻለሁ ሁሌም እንደምነግራችሁ አሁን እዚህ ጋር ያላልኳችሁ ምክንያት ቢገስ ጥናት ስላለባችሁ you only have 20 minutes so ለቪዲዮ 5 ደቂቃ ዴዲኬት ካረጋችሁ 15 ደቂቃ ለጥናቱ ዴዲኬት አድርጉ ታይም አይኖራችሁም ሻዶ ለማድረግ እዚህ ጋር ግን when you listen to the audio I also want you guys to shadow it ወይም እኔ በማወራበት ጊዜ ፖዝ ያረጋችሁ maybe 2 seconds ሊሆን ይችላል 3 seconds ሊሆን ይችላል or 5 seconds ከሰማችሁ በኋላ ፖዝ አድርጋችሁ እኔ በመልበት ወይ እኔ በመልበት ቶን ድጋሚ መድገም ነው shadowing ማለት ነው so you're going to shadow the audio ስለዚህ እዚህ ጋር take your time maybe 3-4 መስማት ካለባችሁ do that ምክንያቱም 20 ደቂቃ አላችሁ ያለ 20 ደቂቃው ሳያልቅ መስማት አይቻልም የፈለገው ኦዲዮ የ1 ደቂቃ እንኳን ቢሆን ድጋሚ ደጋግማችሁ እየሰማችሁ ኦዲዮን በደንብ ሻዶ አድርጉት ኦኬ 20 ደቂቃ በጣም ጥንት ጊዜ ነው ለእናንተ ድሪማችሁን ለማሳካት አይደለ 20 minutes ደግሞ it's not የሆነ ልትሰጡማችሁ አይነት ደቂቃ አይደለም it's በጣም ትንሽ ስለዚህ shadow the audio listen to the audio ጣዋት ላይ እቺ ብቻ ነው የምትሰሩት ማታ ላይ ደግሞ ምንድን ነው የምታረጉት መሰላችሁ መጀመሪያ obviously ኦዲዮውን ሰምታችኋል ከሰማችሁ በኋላ you're going to narrate
the story አሁን ለምሳሌ እኔ ስለ future plan አውርቼ ሊሆን ይችላል so maybe I said I want to be a doctor or I want to have a hospital ብዬ ሳወራ እናንተ የሰማችሁትን ጧት የሰማችሁትን ያስታወሳችሁ እኔ ባልኩበት word to word አልፈልግም እንደነገርኳችሁ በእናንተ እንግሊዘኛ እኔ maybe I have used big words እናንተ ያንን word ካላወቃችሁትም you can google ካወቃችሁት በኋላ በእናንተ way አነስ አድርጋችሁ አተልቃችሁ መናገር ትችላላችሁ word by word expect አላደርግም ለማለት ፈልጌ ነው so that's the first thing that you have to do ጧት ላይ I mean ማታ ላይ ጧት ካያችሁ በኋላ ማታ ላይ ከዛ the next thing that you're going to do ደግሞ ምንድነው you're going to write a paragraph about your future plans. Good. ስለዚህ ይሄኛውን ሴሽን የምትጨርሱት ስለ future planaችሁ አንድ አንቀጽ ጽፋችሁ ነው ማለት ነው። ይሄን አንቀጽ ስትጽፉ day 10 ላይ የተማራችሁት will about to going to መጠቀም አለባችሁ ምክንያቱም future ሲባል እነኚህ ናቸው ያሉት ስለዚህ እነኚህን በደንብ እንደገባችሁና በደንብ ተረዳችሁ የምታውቁት እዚህ ጋር በራሳችሁ ክሬቲቪቲያችሁ ተጠቅማችሁ በመጽፉት ፓራግራፍ ነው ስለዚህ ይሄ ፓራግራፍ ላይ I want you to write at least 7 lines or 5 lines እነኚህ 5 ላይኖች ግን አረፍተ ነገር ሳይሆን ፓራግራፍ ነው ማለት ፍሎ ይኖራቸው let them have conjunctions if you remember video 2 ላይ ወይም ቀን 3 እና 4 ላይ ተማርነው linking words ነበረ አንድ ሰው በደንብ ለማውራት አረፍተ ነገሩን ጨርሶ አይዲያውን ጨርሶ የሚያስበው ነገር እንዳለ ሪፍሌክት ለማድረግ ኮንዲሽኖችን ማወቅ አለበት ስለዚህ እናንተም ፓራግራፍ ስትጽፉ you need to know the linking words so ፓራግራፍ ያልኩት ለዛ ነው እዚህ ጋር ሴንቴንስ እናልኳችሁ ሴንቴንስ ላይ ለምሳሌ I want to be a doctor done አለቀ እዚህ ጋር ሲሆን ግን I want to be a doctor because ብላችሁ ለምን እንደፈለጋችሁ አሁን ላይ ምን እያደረጋችሁ ነው to be a doctor እሱን እንዳለ as a paragraph ፍሎ ያለው ነገር ነው ኤክስፔክት ማድረገው ከናንተ ማለት ነው so በሁለት ቀን ብቻ ፊክስ የሚደረግ ችግር ነው ስለ ፊቸር አለማውራት so ጠዋት ላይ እንደዚህ እንደተደረግን ከዛ ማታ ደግሞ በራሳችሁ ፕራክቲስ አደረጋችሁ don't forget ሪኮርድ ማድረግ እንዳትረሱ ምክንያቱም ሁሌም እንደምነግራችሁ ሪኮርድ ስታደርጉ ምን ያክል ፓታችሁ የድሮ የነበራችሁ ሌቭል እና አሁን ከዚች ወር በኋላ ደግሞ ይኖራችሁ ሌቭል confidence wise speaking wise listening wise ምክንያቱም ኦዲዮም እየሰማችሁ ነው በእነኚህ ራይቲንግም እየተማራችሁ ነው በእነኚህ አስፔክት ሁላ ምን ያክል ቼንጅ አድርጌያለሁ የሚለውን ነገር ለራሳችሁ ቴስቲሞኒያል ነገር ስለሚሆን keep the document ስለዚህ ናሬት ስታረጉም ሪቴል ስታረጉም ድምጻችሁን መቅዳታችሁን እንዳትረሱ ኦኬ you guys በዛሬ ያመጣሁላችሁ ይሄንን ነበረ day 11 ላይ ደርሰናል ቀጣይ ደግሞ day 12 እና day 13 ላይ እንደርሳለን I hope እናንተ በጣም ዴሊኬትድ ሆናችሁ ኮንሲስተንሲ ኖሯችሁ ከቆያችሁ እስከ day 30 ድረስ እንደርሳለን እናም ከኛ ጋር በአካልም በኦንላይንም ኦንላይን ሰት የማትፈልጉ ሰዎች ካላችሁ ደውሉልን have a good day